መከላከያ ትግራይ እንዲገባ አልተስማማውም ሲሉ የትግራይ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ተናገሩ። ውጥረት ባየለበት ወቅት ሶስት የቀድሞ የትግራይ ኃይሎች ከፍተኛ አዛዦች ወደ አዲስ አበባ ሸሹ። በሰባተኛው የጠቅላላ ሀገራዊ ምርጫ ለመወዳደር የተመዘገቡ 48 የፖለቲካ ፓርቲዎች የመወዳደሪያ ምልክቶቻቸውን ይፋ አድርገዋል። እነዚህን ሶስት ዜናዎች በዝርዝር ይዘናል። አብራችሁን ቆዩ። ሰላም ተከታታዮቻችን፣ በአዲስ አቀራረብ ለእናንተ አዳዲስ ዜናዎችን ለማቅረብ ከተፍ ብለናል። እኛን ለማገዝ ከታች የምታደርጉትን ታውቃላችሁ። የማታውቁ ካላችሁ ኮመንት ላይ ጻፉልን፣ እናሳያችኋለን። ወደ ዝርዝር ዜና እንለፍ። በሌተናንት ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ተስማምቷል መባሉን አስተባብሏል። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ጽሕፈት ቤት ባወጣው መረጃ መከላከያ ሰራዊት በትግራይ ክልል በሚገኙ የቀድሞ የሰሜን እዝ ካምፖች እንዲሰፍር አለመስማማቱን አስታውቋል። የትግራይ ክልል ጊዜያዊ አስተዳደር የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌዴራል መንግስት ትዕዛዝ ተላልፏል በሚል የተሰራጨው መረጃ ፍጹም ሐሰት ነው ብሏል። ባለፉት ቀናት የፌዴራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንደሚገባ ለጊዜያዊ አስተዳደሩ ማሳወቁን የሚገልጹ መረጃዎች ሲሰራጩ ነበር። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ በጉዳዩ ላይ የተሰጣቸውን ትዕዛዝ ለማስፈጸም መስማማታቸውም በማህበራዊ ሚዲያዎች በስፋት በተሰራጨው መረጃ ላይ ተገልጿል። ይሁን እንጂ የጀነራል ታደሰ ጽሕፈት ቤት ዛሬ የካቲት 14 2018 ዓ.ም ባወጣው መረጃ የትግራይ ክልል ጊዜያዊ አስተዳደር መከላከያ ሰራዊት በሰሜን እዝ ካምፖች እንዲሰፍር ተስማምቷል መባሉን አስተባብሏል። ሶስት የቀድሞ የትግራይ ኃይሎች ከፍተኛ አዛዦች በዚህ ሳምንት ትግራይን ለቀው በመውጣት ወደ አዲስ አበባ መግባታቸውን አዲስ ስታንዳርድ አረጋግጧል። ብሪጋዴር ጄኔራል ጉሽ ገብሬ፣ ብሪጋዴር ጄኔራል ከበደ ፈቃዱና ኮሎኔል ንጉሴ ወልደ ገብርኤል የተባሉት እነዚህ መኮንኖች ለ2 ዓመታት በዘለቀው የትግራይ ጦርነት ወቅት ከፍተኛ የአመራር ቦታዎችን የያዙ ነበሩ። ይህ የተሰማው የፕሪቶሪያው ስምምነት ከተፈረመ ከ3 ዓመታት በኋላ በፌዴራል መንግስቱና በትግራይ ባለስልጣናት መካከል ባልተፈቱ አለመግባባቶች ምክንያት ለሳምንታት የዘለቀው ውጥረት እየተባባሰ በመጣበትና ወታደራዊ ዝግጅቶች እየተደረጉ ባሉበት ወቅት ነው። ብሪጋዴር ጄኔራል ጉሽ ትናንት አርብ ዕለት ለአዲስ ስታንዳርድ በሰጡት ቃል ሶስቱም መኮንኖች ረቡዕ ዕለት አዲስ አበባ መግባታቸውን አረጋግጠዋል። ሕይወታችንን መምራት አልቻልንም፣ ይሰልሉናል፣ ይከታተሉናል፣ እንዲሁም ኑሯችንን አስቸጋሪ አድርገውብናል ያሉ ሲሆን ወደዚህ የመጣነው የራሳችን ዘዴን ተጠቅመን ነው ሲሉ አክለዋል። ከትግራይ የመውጣታቸው ሁኔታና በአዲስ አበባ ስላላቸው እቅድ ለተጠየቁት ጥያቄ ብሪጋዴር ጄኔራል ጉሽ ቀጣይ እርምጃዎቻቸውን በይፋ ከመግለጻቸው በፊት በመጀመሪያ ከሌሎቹ 2 የቀድሞ አዛዦች ጋር እንደሚመክሩ ተናግረዋል። በቀድሞ የትግራይ ኃይሎች ውስጥ የ15ኛው ክፍለ ጦር አዛዥ የነበሩት ብሪጋዴር ጄኔራል ጉሽ በጥር ወር አጋማሽ በትግራይ ሰላምና ጸጥታ ቢሮ ቁጥጥር ስር ውለው ነበር። ቢሮው በወቅቱ እርምጃውን የውስጥ የጸጥታ ጥበቃ ተግባር በማለት የገለጹ ሲሆን ዓላማውም በወታደራዊ መዋቅር ውስጥ ስርዓትና ተጠያቂነትን ለማስፈን እንደሆነና ማንኛውም ግለሰብ ከሕግ በላይ እንዳልሆነ ገልጸው ነበር። አቃቤ ሕግ በወቅቱ ከጠላት ጋር በመሰማጠር ሰራዊቱን ለመበተን የታሉ ተግባራትን በመፈጸም ከከፍተኛ ወታደራዊ አመራሮች የሚሰጡ ትዕዛዞችን በመጣስ እንዲሁም የሰራዊቱን አንድነትና ዝግጅትን በማዳከም ወንጀል ከሷቸው ነበር። የአዛዡ በቁጥጥር ስር መዋል በከፍተኛ የትግራይ ወታደራዊ አዛዦች መካከል ለወራት ሲካሄድ የዘለቀው የውስጥ አለመግባባትን ተከትሎ የተከሰተ ነው። ይህ ውጥረት የጀመረው በጥር ወር 2017 ዓ.ም ሲሆን በህወሓት ውስጥ በተፈጠረው የጎራ ክፊፊ ምክንያት ብሪጋዴር ጄኔራል ጉሽ ከበደና ኮሎኔል ንጉሴን ጨምሮ አንዳንድ አዛዦች የደብረ ጽዮን ገብረ ሚካኤልን ወገን በመደገፍ የትግራይ ጊዜያዊ አስተዳደርን ለማፍረስ የቀረበውን የውሳኔ ሐሳብ በመቃወም ከወታደራዊ አመራር ስብሰባ ረግጠው በወጡበት ወቅት ነው። ብሪጋዴር ጄኔራል ጉሽ በቁጥጥር ስር ከዋሉ በኋላ የካቲት 2 ቀን በ2018 ዓ.ም በ60 ሺህ ብር ዋስ የተፈቱ ቢሆኑም ወታደራዊ ፍርድ ቤት በመቀሌ ከተማ እንዳይወጡ የሚያግድ ገደብ ጥሎባቸው ነበር። ከነዚህ ኩነቶች በፊት የትግራይ ህዝብ ዲፕሎማሲ ፎረም በእነዚህ 3 አዛዦች እንዳ በትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ መካከል እርቅ እንዲወድ ምቹ ሁኔታ ለመፍጠር በሚል ዓላማ ስብሰባ ማከናወኑን አዲስ ስታንዳርድ ነሐሴ 2017 ዘግበዋል። በስድስተኛው የጠቅላላ ሀገራዊ ምርጫ ለመወዳደር የተመዘገቡ 48 የፖለቲካ ፓርቲዎች የመወዳደሪያ ምልክቶቻቸውን ይፋ አድርገዋል። የሥነ ምግባር ደንብ ስርዓቱ የሚፈጸመው ለስድስተኛው የምርጫ ሂደት የፖለቲካ ፓርቲዎች በፖለቲካ ፓርቲ ወይም በግል እጩነት ተመዝግበው ከቦርዱ እጩነት መታወቂያ ካርድ ባገኙና ሰነዱን በፈረሙ ፓርቲዎች በሙሉ እንደሆነ የገለጹት የብሔራዊ ምርጫ ቦርድ ምክትል ሰብሳቢ ተስፋዬ ነዋይ ናቸው።
የሰነዱን አስፈላጊነት በተመለከተ ማብራሪያ የሰጡት የቦርዱ ምክትል ሰብሳቢ ተስፋዬ በምርጫው ወቅት ምርጫው ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ ታስቦ የተዘጋጀ ሰነድ መሆኑን ገልጸው ለዚህ ደግሞ ሁሉም ተፎካካሪ ፓርቲዎች ኃላፊነት ሊወስዱ እንደሚገባ አሳስበዋል። ገዢው ፓርቲ በምርጫው ወቅት በመራጮችና በተፎካካሪ ፓርቲዎች ላይ ምንም አይነት ተጽዕኖ እንዳያደርስ ምርጫው ነፃ ፍትሃዊና ገለልተኛ ሆኖ እንዲካሄድ የሚያግዝ ሰነድ ነው ተብሎለታል። ይህንን የሥነ ምግባር ስነ ስርዓት ተላልፎ በተገኘ ማንኛውም በስድስተኛው ጠቅላላ ምርጫ ለመወዳደር የተመዘገበ የፖለቲካ ፓርቲም ሆነ የግል እጩ ተወዳዳሪ የሥነ ምግባር ጥሰት እንደፈጸመ ተቆጥሮ ቦርዱ በሚፈጽመው ቅጣት መሰረት ተፈጻሚ ይዳረጋል። በቦርዱ ውሳኔ ቅር የተሰኘ ማንኛውም ወገን ስልጣን ላለው ፍርድ ቤት ይግባኝ የማቅረብ መብቱን የተጠበቀ መሆኑንም ቦርዱ አስታውቋል። የቦርዱ ዋና ሰብሳቢ ሜላተወርቅ ኃይሉ በሰጡት ማጠቃለያ ህዝቡ በእውቀት ላይ የተመሰረተ ምርጫ እንዲያደርግ የፖለቲካ ፓርቲዎች የራሳቸውን ኃላፊነት ሊወጡ እንደሚገባ አሳስበው የመራጮች ምዝገባ ከየካቲት 28 ጀምሮ እንደሚከናወን አስታውቀዋል።